መንፈስ ቅዱስ አሐዱ አምላክ። የተወደዳችሁ እግዚአብሔር ሰዎች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምቆያችሁ አሜን። አምላካችን ስም ዘወትር የተመሰገነ የተወደደ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የሐዋርያት ሥራ ጥናታችንን እንቀጥላለን። ምዕራፍ 9 ባለፈው ግማሽ ላይ ነው ያቆምነው። ምዕራፍ 9 ከቁጥር 36 ላይ ያለውን ሐሳብ እንመለከትና እንቀጥላለን። እንግዲህ ምዕራፍ 9 ከቁጥር 36 ላይ ጣቢታ የምትባል አንዲት ሴት እንደነበረች በዚያ ያለችበትን ቦታ ኢዮጴ የሚባል ቦታ እንደሆነና ቃለ እግዚአብሔር ስትሰማ እንደነበር ደግሞ ስትማርም የነበረው በጣም በትልቅ መንፈሳዊ በጣም ቃሉ በልቦና እያደረ እንደነበር የሚናገር ክፍል ነው። እንግዲህ እንዲህ ይላል። በኢዮጴም ጣቢታ የምትባል አንዲት ደቀ መዝሙር ነበረች። በትርጓሜውም ዶርቃስ ይሏታል፣ ፌቆ ማለት ነው። እርሷም ብዙ ደጋግ ስራ ትሰራ ነበር፣ ምጽዋትም ትሰጥ ነበር ይላል። እንግዲህ ክርስቲያን ሆኖ ምጽዋት መስጠት ምን አይነት መልካም ነገር እንደሆነ ክርስትና ማመን ብቻ ሳይሆን ደግሞ መልካምንም ማድረግ እንደሆነ የምታስረዳ ሴት ናት። በተግባር የምታስረዳ እንግዲህ ጌታችንም ሲያመሰግናቸው ነበር። ለተለይ ካሁን በገንዘባቸው የሚያገለግሉ ነበር ይላል። እንግዲህ ሰው ሰውነቱን በሰውነቱ ያገለግላል፣ ጊዜ በመስጠት ያገለግላል እና በገንዘብ ያገለግላል። ሶስት ነገሮች ናቸው አገልግሎት። የመጀመሪያው መስዋዕት ሆኖ ሰውነታቸውን እየተቃጠሉ እየተገደሉ በሰይፍ እየተገደሉ ሰውነታቸውን ለእግዚአብሔር መስዋዕት አድርጎ የሚያቀርቡ አሉ። ይሄ ፍጹም የሚል አገልግሎት ነው። 100 ፍሬ ብለን የምንጠራው የምንችለው የሰማዕትነት ተብሎ በቅድስናም ደረጃ ከፍ ያለ ተብሎ የሚጠራ የሚናገር ነው። ከዛ ይቀጥልና ጊዜ በመስጠት የሚያገለግሉ አሉ እና ሳንቲም በመስጠት የሚያገለግሉ። እነዚህ ደግሞ ከነሱ ከዚህ ከሰማዕትነቱ የበታች ቢሆኑም ሰውነታቸውን ዋጋ ከፍለው ለፍተው ላባቸውን አንጥፈው ደክሞ የሚያመጡትን ለነዳያን መስጠት። ይሄ ሁለተኛው ፍቅረ ብጽ የምትባል በጣም በቃ እግዚአብሔር የሚፈልገን ነገር ነው እና ይቺ ሴት በዚህ መልኩ መልካም ታደርግ እንደነበር መጽሐፍ ይመሰክርላታል። ያን ጊዜም ታማ ሞተችና በድንገትም አጥበው በሰገነት አስተኟት ይላል። እንግዲህ በዚህን ጊዜ ከሞተች ከተገነዘች በኋላ ቅዱስ ጴጥሮስ ይመጣል። ሊዳም ለኢዮጴ ቅርብ ነበርና ደቀ መዝሙሩ ጴጥሮስም በዚያ እንዳለ ሰምቶ ወደ እርሱ መምጣት እንዳይዘገይ ይማልዱት ዘንድ ሁሉ ሰዎችንም ወደ እርሱ ላኩ። ጴጥሮስም ተነስቶ አብሯቸው ሄደ። በደረሰም ጊዜ ወደ ሰገነት አወጡት። ባልቴቲቱም ሁሉ ወደ እርሱ መጥተው በፊቱ ቆሙ ይላል። ያለቅስላትም ነበር። ዶርቃስም በሕይወት ሳለች የሰራችውን ቀሚሱንና መጎናጸፊያውን አሳዩት ይላል። እንግዲህ ጴጥሮስ ህዝቡ ጠርቶ ወደ ቤት አስመጣቸው። ጴጥሮስን ይዘውት መጡ። ከዛ በኋላ የምታደርገውን መልካም ነገር ሁሉ እየነገሩ ያለቅሱ ነበር። ጴጥሮስም ሁሉን ካወጣ በኋላ ተንበርክኮ ጸለየ። ወዲያው በድኗ መለስ ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿ ተገለጠ። ያን ጊዜም ጴጥሮስም ለእርሷ ሰጥቶ ያስነሳት። ቅዱሳን ባልቴቶቹን ጠርቶ እርሷን አድኖ ሰጣቸው። በኢዮጴም ያሉ ሁሉ ይህን ሰሙ። ብዙዎቹም በጌታችን አመኑ። ጴጥሮስም በኢዮጴ በቅርበት ፋቂው ስምዖን ቤት ብዙ ቀን ተቀመጠ ይላል። እንግዲህ ሐዋርያው ቅዱስ ጴጥሮስ የራሱ ቤት እንደሌለ ስምዖን ጴጥሮስ የሚባል ቁርበት ፋቂ ሰው እንደነበረና በዛው እሱ ቤት እንደቆየ ይናገርና ቀጥሎ አሁን ምዕራፍ 10 ላይ ያለው ታሪክ ከዚህ ታሪክ ጋር የሚያያዝ ነው። ለምንድን ነው የሚያያዝ ነው ያልነው? ጴጥሮስ እዛው እንደቆየና ሌላ ቦታ ላይ ደግሞ አንድ 100 አለቃ ስሙም ቆርኔሌዎስ የሚባል እንደነበረ ቀጥሎ ይናገራል ማለት ነው። ምዕራፍ 10 ከቁጥር 1 ላይ በቂሳሪያም ይላል ቆርኔሌዎስ የሚባል አንድ ሰው ነበር። ኢጣሊቄ ለሚባሉ ጭፍራ 100 አለቃ ነበር ይላል። እሱም በየቀኑ ጸሎት ያቀርባል፣ ለእግዚአብሔር ጸሎት ያደርጋል፣ ወደ እግዚአብሔር ይጸልያል፣ ምጽዋትም ያደርጋል፣ ቸርነትን ያደርጋል። እርሱም ጻድቅና ከነቤተሰቡ እግዚአብሔርን የሚፈራ ነበር። ህዝቡም ብዙ ምጽዋት ይሰጥ ነበር። ዘወትርም ወደ እግዚአብሔር ይጸልይ ነበር። የእግዚአብሔርም መልአክም በራእይ ከቀኑ 9 ሰዓት በግልጥ ታየው። ወደ እርሱም ገብቶ ቆርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራና አቤቱ ምንድነው አለ። መልአኩም እንዲህ አለው፣ ጸሎትና ምጽዋት መልካም መታሰቢያ ሆኖ ወደ እግዚአብሔር አርጓል። እንግዲህ አንድ ሰው ጸሎት ብቻውን ማድረግ እንደማይገባ ቸርነትን እያደረገ
ማድረግ እንደሚገባ ይህ ሰው ለእኛ ምስክር አብነት ነው። ይህ ሰው ያመነ ሰው አይደለም፣ ክርስቲያን የሆነ አይደለም፣ ግን ጸሎት ያደርግ ነበር፣ ይጸልይ ነበር፣ ይመጸውት ነበር፣ ይጾም ነበር። ከዛ በኋላ የእግዚአብሔር መልአክ ተገለጠለትና ወደ እውነተኛው ክርስትና ሊመልሰው ሊጠራው ፈልጎ በራእይ ተገለጠለት። ከዚህ በኋላ አሕዛብ ነበር ይህ ሰው። ከዛ በኋላ እንደተነጋገረው እንዲጠመቅ ጴጥሮስ ያለበትንም አሁን ቅድም በኢዮጴ በቁርበት ፋቂው በስምዖን ቤት አጠገብ ነበር ያለውን የእግዚአብሔር መልአክ ይገልጥና በስምዖን ቤት አጠገብ ነው ያለው፣ ሰዎችን ንገ ጴጥሮስን ወደ ቤት አስመጣ፣ እሱም ማድረግ ያለብን ይነግርሃል ብሎ የእግዚአብሔር መልአክ ይህ ነገር ይናገራል። እንግዲህ ተመልከቱ፣ ጳውሎስን ምዕራፍ 9 ላይ ጌታችን ሲጠራው ቅዱስ ጳውሎስን አንተ ማድረግ የሚገባህን ሰዎች ይነግሩሃል ብሎ ወደ ካህናት ነው የላከው። ወደ ካህናት ነው የላከው። ጌታችን ራሱ ጠርቶት ምን ማድረግ እንደሚገባ ሳያደርገው ወይ ሳያጠምቀው እኔ ተገልጬልሃለሁ፣ ቃሌን ሰምተሃልና አምናልና ጥምቀት ይሆንልህ ሳይለው ጳውሎስን ወደ ካህናት ሲልክ እናያለን። አሁን ደግሞ ይህን ቆርኔሊዮስን በቃ ጸሎትና ምጽዋት ጥሩ ነው፣ በእኔ እመን፣ ሰው ሆኜ የሞትኩ እኔ ነኝ፣ በእኔ ብቻ እመን አይደለም ያለው። ወደ ካህናት ደግሞ መልሶ የእግዚአብሔር መልአክ ይልካል። የእግዚአብሔር መልአክም ክርስቶስም ወደ ካህናት ነው የላከው። ስለዚህ ሰው ወደ ካህናት መጥቶ ነው ንስሐ ገብቶ ተጠምቆ ስጋው ደግሞ ተቀብሎ ሊድን የሚችለው። ክርስቶስ ተገለጠልኝ ብቻ ብሎ ራሱ እንኳን እንደማይድን ክርስቶስ ለጳውሎስ ተገልጦ በቃ አምናሃልና ዳን፣ እኔ ተገልጬልህ የለ እንዴ በቃ እኔን ካመንከኝ በቃ አይደለም ያለው። መጥቶ ለካህን ንስሐ ነግሮ ኃጢአቱን ተናግሮ የኃጢአት ስርየት አግኝቶ ከዛ በኋላ ነው ጥምቀት ተጠምቆ ነው ከዛ በኋላ ኃጢአቱ ሊሰራ የሚችለው። በዚህ መልኩ አምላካችን በዚህ መልኩ አሳይቶናል። በማቴዎስ ወንጌል ምዕራፍ 8 ላይም ያን ለምጻሙን ሰውዬ ካዳነ በኋላ ለካህን ራስን አስመርምር ያለውን ይኸው ለጳውሎስና ለቅዱስ ጴጥሮስ ለቆርኔሊዮስ ቅዱስ ጴጥሮስን በመላክ ወደ ቅዱስ ጴጥሮስ በመላክ መልእክት በመላክ የእግዚአብሔር መልአክ ክርስቶስም አንድ ሲሆኑ እናያለን። እና በዚህን ጊዜ ጴጥሮስ ይጸልይ ነበርና ሲጸልይ የእግዚአብሔር መልአክ ተገለጠለት ድጋሚ ለጴጥሮስ። ምክንያቱም ይሰው ቆርኔሊዮስ አሕዛባዊ ነው፣ አይሁድ አይደለም። በዚህን ጊዜ ጴጥሮስ አሕዛብን አላጠምቅም የሚል ጥርጣሬ በውስጡ እንዳያድር የእግዚአብሔር መልአክ ተገለጠለትና በራእይ ተገለጠለት። ከዛ በኋላ 4 እግር ያለውን የማይበላ እንስሳ ብላ ብሎ ጴጥሮስን ያስገድደዋል። በዚህን ጊዜ እኔ በጭራሽ አልበላም ብሎ ቅዱስ ጴጥሮስ ይናገራል። ከዚህ በኋላ ራእዩን እግዚአብሔር የቀደሰውን አንተ አታርክስ የሚል ይላል። ከዚህ በኋላ ጴጥሮስ ምንድን ነው ጌታ ሆይ ብሎ ሲጠይቀው አንተ አሕዛብ ነህ ብለህ ማጥመቅን አታው፣ ሰዎች እንግዶች አንተ ቤት መጥተዋል፣ ይወስዱሃል። እዛ ቆርኔሊዮስ የሚባል አንድ ሰው ደግ ሰው አለ፣ ጸሎተኛ ሰው፣ ምጽዋት የሚሰጥ ሰው፣ መልካም ሰው አለ፣ እሱን ሄደ አጥምቀው ብሎ ቅዱስ ጴጥሮስን ይህ መልአክ ይናገርለታል። በዚህም ጊዜ እንዳለውም ሰዎችን ሲያዩ እንግዶች መጥተዋል። ከዛ በኋላ ቅዱስ ጴጥሮስ እንግዶች እንደሆናችሁ እግዚአብሔር ገልጦልኛልና እኔን ፈልጋችሁ ነው የመጣችሁ? አዎ ብሎ አሉ። ይዘውት ሄዱ። ቆርኔሊዮስ ከነቤተሰቡ ተጠመቀ። አሁን ከነቤተሰቡ ተጠመቀ የሚለው ሕፃናትን ጭምር እንዳጠመቀ የምንረዳበት ነው። አሁን ሙሉ ቤተሰቡን ያጠመቀው። ከዚህ በኋላ ቅዱስ ጴጥሮስ